ወተት እግሬን ታጠብኩ። ዛሬ ለበዓል ፏ ለማለት ከእናቴ ጋር ወተን ነበረ። እኔ ፔዲኪውር ልሰራ፣ እሷን ደግሞ ጥፍሯን ላሰራት ነው። የሚጠቀሟቸው ትሪትመንቶች ብዛታቸው። ወተቱን ግን ሳይሆን መጀመሪያ እንድጠጣ ያቀረቡልኝ መስሎኝ ልጠጣው ነበረ። ወተት ለካ ከመጠጣት ሌላ ጥቅም እንዳለው ዛሬ ነው ያወቅኩት። ኧረ እባክሽ አታውቂም ነበር እንዴ ሌላም ጥቅም እንዳለው? ከዚህ በፊት አንድ ጊፍት አራስ ጺሙን ሲታጠብ አይተን ዝም አለ። ይሄው ደግሞ አሁን የተወዳጁ ተዋናይ አርቲስት ሰለሞን ቦጋለ የበኩር ልጅ ሆነችው እንደዚህ እግሯን እየታጠበች በወተት ቪዲዮ ማስታወቂያ ሰርታለች እና ሰው እንዳይናገራት ደግሞ ኮሜንቱን ኦፍ አድርገዋለች። ይበል የሚያሰኝ ነው በእውነት ማደጋችንን ምን ያህል እድገታችንን የሀብታም ልጆች መሆናችንን ነው የሀብታም ሀገር ልጆች መሆናችንን የሚያሳይ ቪዲዮ እንደዚህ በወተት ምናምን ቀጣይ ሻወር እየወሰዳችሁ ምናምን ደግሞ እንደምታሳዩን ተስፋ እናደርጋለን። መቼም የቫይራል ድርቀት ከዚህ በላይ የሚያስደርጋል ማለት ፈልጌ ነው። ያው እንዳየሁት እናትሽ የስራሽ ተባባሪ ነች። ያው ምንም ማለት አልችልም። ግን ጋሽ ሰሌ ምን አሉ? ይሄንን ቪዲዮ እንዳዩ ምን አሉ? እሱን ነው መስማት የምፈልገው። በቅንነት መልሽልን እባክሽ። አጋጭቶሽም ከሆነ አገጭልኝ መንገጭልሽንም አውልቆልሽ ከሆነ ያው ብትነግሪኝ ደስ ይለናል። በእውነት የጋሽ ሰሌን ምላሽ መስማት ፈልጋለሁ።